ከመጠን በላይ የሆነውን በደሌና ድፍረቴን አውቃለሁ። መተላለፌም ብዙ ነው። ምን ብበድል ካንተ ምሕረት አይበልጥምና ይቅር በለኝ። ለፍቃዴ አሳልፈህ አትስጠኝ። ምሕረትን ማግኘት ባይገባኝም እንኳን እንደ ልጅ ኮርኩመኝ እንጂ በደሌን ተጠራቅሞ ለዘላለም እንዳጣ አታድርገኝ። ከሕይወት መዝገብህ አትሰርዘኝ። በጊዜያዊው የዓለም ነገር ዘላለማዊ አልጣ። ዘመኔ አይባክን፣ መጨረሻዬን አይበላሽ። ከፊት ጀምሬ ከኋላ አልገኝ፣ በመንፈስ ጀምሬ በስጋ አልጨርስ። መልካሙን እረኛዬ ሆይ አንተ ጠብቀኝ። ሰው መነሻው እንጂ መጨረሻውን አያውቅምና የቀናውን መንገድ ምራኝ። እርሷም ወድጄዋለሁና የትእዛዝህን መንገድ ምራኝ። አሜን። ቃልህ ይነሰማል። ቅመሟ ሂስቶሪ አድርጋው አግኝቼው ነው። በጣም ነው የተመቸኝ። በእውነት ትልቅ ጸሎት ነውና እግዚአብሔር ይመስገን ስለ ሁሉም ነገር። ሁላችንም ይቅር ይበለን፣ በምሕረት አይኑን ይመልከተን ማለት ነው። ውድ የተዋህዶ ልጆች እንኳን ለጾመ ገና በሰላም አደረሳችሁ። እንኳን አብሮ አደረሰን። ለበዓሉ በሰላም በጤና ያድርሰን። እንኳን አብሮ አደረሰን ማለት ነው። እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። ትላንትና እንዴት አደራችሁ ብዬ ነበር እና እንዴት መቼ ነጋልን መቼ አደርን እያላችኝ እያሳቃችኝ ነበረ። የምሬ ነው ምላችሁና ማለት እንደየሰዓት አቆጣጠራችሁ ብያለሁ እኮ። ምክንያቱም በዛን ሰዓት የሚነጋበት ሰው ስላለ ማለት የነጋለት ሰው ስላለ ማለት ነው። እና ኔክስት ያስተካከላለሁኝ ማለት ነው። ያው አረብ ቤት አይደለም፣ አረብ ቤት ያው ሁሉም ነገር ተመችቶት አይደለም የምንሰራው አይደል? ተመችቶት የሚሰራ ሰው አለ ብዬ አላስብም። ያው ከስንት አንዱ ካልሆነ በስተቀር በእውነት በተለይ ጠለብ ቤት የምንሰራ የእውነት በጣም ብቃል አይደለ? ምንም እንትን አናገኝም ማለት ነው። ብቻ ስለ ሁሉም ነገር እግዚአብሔር ይመስገን ጥሩ ነው ማለት ነው። እና እንዴት ናችሁ? ደህና ናቸው ልጆቹ? ዛሬ ቀሩ አይደለም? ቀርተዋል። ያው የሆነ ሰው ያለ ምክንያት አይቀርም። ምክንያት ሊኖራቸው ይገባል። ያው ሁሌ አይመችም አይደለም? እንደ እውነቱ ማለት ነው። የትላንትና ቪዲዮ ላይክ ማግኘት አልነበረበትም፣ ግን በእውነት ትልቅ አስተማሪ ቪዲዮ ነበረ እኮ። በደንብም አላያችሁት የሚሆን አሳልፋቸው አይታችሁት ይሆን ባይታወቅም ማለት ነው። እና እንደ እውነቱ የእውነት ትልቅ አብሶ ቅመሟ ከገባች በኋላ ቅመማ ትወና ከጀመረች በኋላ የእውነት ትልቅ ትምህርት አዘል ቪዲዮ ነበረ፣ እንደኔ ማለት ነው። ያው ግን ላይክ አላገኘም ማለት ነው። እና ለማንኛውም ነገር በሌላ ቪዲዮ በአዲስ ቪዲዮ እንደሚመጡ ተስፋ እናደርጋለን። ግን ከሁሉም ነገር ጸጉሩን ቆርጦ በእውነት ይሄ ጸጉሩን አስተካክለ ፍሪዙ ይሻላል። በስማም ይሄንን እንዴት እንደ እንጃ ያምራል ትላላችሁ። የእውነት ይሄ ማስመሰል እኮ ነው የሚመስልባችሁ። በእውነት እንዲህ ምን ነው የሚያምረው? ማይፈቀደው ነገር ያምራል ብትሉ አጽያቱ ለእናንተ ነው የሚሆነው ማለት ነው። እና ቅመም እባክሽ ሁለተኛ እንዳትሰሪው፣ ሁሌ እሰራለሁ እያለችው አልነበረ? አውቃ ነው። ሌላው ደግሞ የሆነ የአንዳንድ ሰዎችን ለማናደድ ለማስቀናት የምታደርገውን ጥረት እኮ በቃ እኔ አንደርስታንድ አድርጌሻለሁ እኮ ቅመምዬ። በእውነት በተለይ በትላንትናው ቪዲዮ የመጨረሻው ማለት ነው። አቤት እሱ ሲቀባበሉት ነበርና የገባቸው ናቸው። እሱን ቆርጠው እየተቀባበሉት የነበረው ለማስቀናት ነው። እንግዲህ ሌላው ደግሞ ምን እያየሁ መሰላችሁ? እነሱ አይፋቀሩም የምትሉ አላችሁ። ከዚህ በላይ ፍቅር አለ እንዴ? በዚህን ያክል ለስራ ታደርጋላችሁ? ይሄ እኮ አይደረግም። በእውነት አጽያት ነው እንዴ! በአደባባይ አገባታለሁ እያለ አይደል እንዴ? እንዴ መቼም አግብቶ አይደብቃት አይደለም? በአደባባይ ነው አገባታለሁ እያለ ልጅ ራሱ ገና ፍቅር ምናምን ሳይጠይቁ ሳይገልጽላት ማለት ነው። ትልቁ ቦታ እኮ ነው ሄደው የሚያወሩት ያለው። ምንድነው ትልቁ ቦታ? ትዳር ማለት ነው። እንዴ የት እንሞሸር፣ የት እናግባ፣ የት እንዴ ልጅ። ኧረ በስመ አብ! እንደዚህ እያወሩ
አይፋቀሩም ስትሉ ትንሽ የማይዛችሁም እንዴ? እኛ በዚህን ልክ ማሰባችሁ ራሱ ትንሽ ይከብዳል ብዬ አስባለሁኝ። ሴትነትን የምትጠብቁ ራሳችሁ ናቸው እንጂ ማንም ሰው አይደለም። በእውነት የማያፈቅርሽን የማይወድሽን ሰው አይደለም ይሄ ሁሉ ጊዜ ከእሱ ጋር ማሳለፍ ይቅርና ዋን ሚኒት ማለት ነው ማሳለፍ የለባችሁም። በእውነት ሴት ልጅ ሴት ናት፣ ወንድ ልጅ እንዳይመስላችሁ። ሴት ልጅ ሴት ናት። ሴትነቷን ራሷነች መጠበቅ ያለባት። ሀይሚ ደግሞ የሚወዳትን የሚጠቅማትን የሚጎዳትን ለይታ የምታውቅ ስማርት ልጅ ናት። ስንቴ ልንገራችሁ፣ በእውነት በጣም ጎበዝ ልጅ ናት። በዚህን ላክል አይፋቀረው ማለት እኔ ይከብደኛል በእውነት። እንደ ሌሎቹ መላላጥ አለባቸው እንዴ? እንደ ሌሎቹ ማለት ነው መነፋረቅ አለባቸው፣ መላላጥ አለባቸው ወይስ ምንድን ነው የምትፈልጉት? ምንድን ነው እሹ አለች እሷም